ህይወት ቀላልም ነች፣ ቀላልም አይደለችም። በጣም ከባድም ነች፣ በጣም ቀላልም ነች። ግን ህይወታችን የምናይበት መነጽር ደግሞ ነገሮች ወይ እንዲከብደን ያደርጋል ወይ ደግሞ እንዲቀለን ያደርጋል ማለት ነው። አንዳንዶች ሰዎች አሉ በጣም በጣም በህይወታቸው ውስጥ የሚፈልጉት ህይወት የሚኖሩ የሚፈልጉት ሁሉ የሚያገኙ አግኝቶ የሚኖሩ። አንዳንዶቹ ደግሞ አሉ ዘመናቸውን ሁሉ በድካም የሚጨርሱ። ለሁለቱ ህይወት እንዴት ነች ብንል እነሱ እንዳደረጉት ነው፣ እነሱ እንዳዩትና እንደሄዱበት ነው። አንዳንድ ሰው በህይወት ውስጥ ልፋቱ ብቻ ህይወቱን የሚቀይርለት ይመስለውና ጠዋት ይወጣል፣ ማታ ይገባል፣ ቀኑን ሙሉ እየደከመ ይውልና ከዛ ማታ የት እንደሚያድር አያውቅም፣ ጠዋት ወደ ስራ ሄዷል። እንደዚህ አይነት ህይወት የሚኖሩም አለ። ድካም ብቻ በህይወታቸው ውስጥ ምንም ነገር የለም ከድካም ውጭ። እነኚህም አይነት ህይወት ነው ማለት ነው። ሌላው ደግሞ ቀኑን ሙሉ በስቴፕ የሚያደርጉ ነገሮች ሁሉ ያውቃል፣ ያንን ነገሮች እየተገበረ ይውላል። ሰላም ነው ህይወት ለሱ፣ ሌጀሪ ህይወት ነው የምኖረው። ህይወት ታዲያ እንዴት ነች ብንል አሁን ሰውዬ አባቱ ባለቤቱ እንዳረገው ነው ማለት ነው። ቀላልም ልንላት አንችልም፣ ከባድም ልንላት አንችልም። እንዴት ነው የምናረጋት ነው፣ ያቺ የምናረገው ነገር ነች። ስለዚህ በህይወታችን ውስጥ ለህይወታችን እኛ የሰጠነው ትርጉምና ያየነው እይታችን ህይወታችን ወይ ከፍ ያደርጋል ወይ ዝቅ ያደርጋል ወይ ደግሞ ታች በጣም ጭንቀት የበዛበት ቦታ እንድንኖር ያደርገናል ማለት ነው። ስለዚህ ህይወት ከባድም ነች ቀላልም ነች ማለት አንችልም። ግን ከባድም ቀላልም ማድረግ የምንችለው የኛ እይታ፣ ለነገሮች ያለነው እይታ፣ ለነገሮች የምንሰጠው ትርጉም ነው። ያ ትርጉም ወይ ከፍ ያደርገናል ወይ ዝቅ ያደርገናል ወይ በጣም ከባባድ ቻሌንጆችን እንድናሳልፍ ያደርገናል። ስለዚህ እዚህ ላይ እምነታችንም ይፈተናል። እኛ ለህይወት የሰጠነው ህይወታችን ይቀየራል፣ ነገ ትልቅ ነገሮች እናገኛለን፣ ድሪማችን እናሳካለን፣ በህይወታችን የምንፈልገው ሁሉ እንኖራለን ብለን በእምነት ነው የምንንቀሳቀሰው ወይስ ደግሞ እምነት የለሽ ጉዞ ብቻ? የቱ ነው? በህይወታችን ዛሬ የምናደርገው ነገር ወይ አሻራ ሊሆን ይገባል እንጂ አዋራ ሊሆን አይገባም ማለት ነው። በህይወታችን ዛሬ የምንተገብረው ነገር ሁሉ የህይወታችን አሻራ ሊሆን ይገባል እንጂ የነገያችን አዋራ ሊሆን አይገባም ማለት ነው። ያ ስናደርግ ግን አንዳንድ ነገሮችን ማስተካከል እንችላለን። በእውነት ነገ ትልቅ ቦታ እንደምደርስ ያሰብኩት ያቀርኩት ሁሉ እንደሚሳካልኝ አምኜ እጓዛለሁ ወይ? ራስን ጠይቅ፣ ራስሽን ጠይቅ። ህይወትሽ ውስጥ ልፋቴ እየለፋው ነኝ፣ እየደከምኩ ነኝ፣ ብዙ ነገሮችን እያረኩ ነኝ። አንዳንዶች የማያረጉት ነገር እኔ በደንብ እያረኩ፣ ግን ህይወቴ መስመሩ ተመሳሳይ ከሆነ በእውነት ያንን እየተጓዝኩ ያለው ህይወት ነገ ፊውቸሪቲን አይቼ የሚጓዘው ህይወት በእውነት አምኛለሁ ወይ? ትልቅ እምነት አለኝ ነው። ያንን እምነት ላይ ህይወት ላይ እየኖርኩ ያለው ህይወት ላይ እደርሳለሁ ብዬ ምተጋው ነገ ያስቀመጡን ነገር እንደማሳካ አምኛለሁ ወይ? ካመንኩ ጊዜ ሲጠው ምን ያክል ጊዜ ነው የምትሰጠው? ያንን ያመንኩ እምነትን አንድ ገበሬ ይዘራል። ከዘራ በኋላ ያንን እየጠበቀ ያንከባከበ ጊዜ ይሰጠውና የሚደርስበት ጊዜ አለ፣ የሚያጭድበት ጊዜ አለ ማለት ነው። የዘራው የሚያጭድበት ጊዜ አለ። ስለዚህ ጊዜ ስጠው። ምን ያክል ጊዜ ነው የምትሰጠው? እየሰራ እየተገበርክ እምነት ጭራሽ እየጨመረ ነገ የምትደርሰው ነገሮችን በደንብ በአይነ ህሊና ያየ ጊዜ ስጠው። ምን ያክል ጊዜ ይፈጅባል? ጊዜ ከሰጠ በኋላስ በሁሉ ነገር ፎከስ ከዛ አትራቅ። ትኩረትም ሊሆን ይችላል፣ ተግባር ሊሆን ይችላል። የምታረገው ነገሮች ያንን ነገሮች እንዲያረጉ የምታበረታታ አንተ ነህ። አንዳንዴ ያንን ነገር እናስቀምጠውና እምነታችን ዜሮ ነው፣ ጊዜም አንሰጠውም። ቶሎ በቃ አፍሰም መመለስ አይነት እይታ ካለን ያ ነገር ሊሆን አይችልም። ስለዚህ ያንን ነገር በግልጽ አስቀምጣ። እምነት ጠንካራ ነው። ጊዜ ሰጥታል። ምን ያክል ጊዜ ውስጥ ያን ውጤት እንደምታገኘው ከዛስ
ጨርሰህ ትጀምራለህ ማለት ጨርሰህ ጀምራለህ። ለምን የዘራውን እንደምታጭድ ስለምታውቅ ጨርሰህ ነው ጀመርከው። ስለዚህ ያንን ነገር ደግሞ በየጊዜው እያደገ መሆኑን እየገመገምክ ስትል በህይወት ውስጥ የሆነ ለውጦችን እያየ ትሄዳለህ። የሆነ ለውጦችን እየቀየርክ ትሄዳለህ። እነኚህ ነገሮች ደግሞ በህይወት ውስጥ በጣም አስፈላጊ ከሆኑ ነውና በጣም አስፈላጊ የሆኑ ነገሮችን ደግሞ ማመን ይጠበቅባል፣ ማወቅ ይጠበቅባል፣ ማመን ይጠበቅባል። ከዛ መራቅ የለብም። ለምን ገበሬ ዘሩን ዘርቶ የሆነ ቦታ አንድ 2 ወር 3 ወር ሌላ ቦታ ኖሮ ቢመለስ ምን የሚያገኘው ይመስላችኋል? ወይ አረም ሞልቶ ብዙ ነገር ተበላሽቶ ነው የሚያገኘው። ስለዚህ የገበሬ መዳበራ ምን ሆኖ ይባላል? እግሩ ነው ይባላል። ይመላለስበታል ማለት ነው። ላንተም ደግሞ ድሪም ላንተ ስኬት ምታሳካው አሳካለሁ ያልከው ነገር በየጊዜው እየተመላለስክበት ስትል ያንን ውጤት እየመጣ እንዳለና ትንሽ ውጤቶችን መለካት ይጀምራል ማለት ነው። ስለዚህ ቻናሉን ሰብስክራይብ አድርጉ። ወዳችኋለሁ።